Easy Mega Studio. Make Eritrea great again. Like, subscribe and share. نيرترا سراويت ግዛታው ሓድነቱ ንምርግጋጽ ዝገብሮ ተጋድሎ ናይ ኤርትራ ሰራዊት ግዛታው ሓድነቱ ንምርግጋጽ ዝገብሮ ተጋድሎ ብስነ ልቦና ብታሪኽ ብመንነት ፖለቲካዊ ታሪኽ ጥራሕ ክንፈላል ንኽእሊና ምስቲ ናትና ተመሳሳሊ ስለ ዝኾነ ንኣብይ ኣሕመድ ሰራዊት ንምካትስ ኣይጽገምን ምክንያቱ ሰራዊት ኤርትራ ተዘይሕገዞ ነይሩ ለኣብይ ኣሕመድ ንሕና ክሰሜን ሸዋ ኣይምተመለስና እዚ ሓደ ኤግዛምፕል እዩ ሶ ካብ ሰሜን ሸዋ ናትና ምምላስና ናይ ኣብይ ኣሕመድ ጥንካረ ዘይኮነስ ናይ ሰራዊት ኤርትራ ጥንካረ ይዘርየካ ናትና ጥንካረ ዝለዓለውን ምዃኑ ኣው የርየካ እዩ ሰሜን ሸዋ ምጽሕ ማለት ቀሊል ነገር ኣይኮነን ኩሉ በዓል ስልጣን ብልጽግና ሳንጦ ሒዙላ ቦሌ ኤርፖርት ክሃድም እዩ ይዳለ ነይሩ ሓደ እዚ خላይ ምሳ ኣብይ ኣሕመድ ህዝቢ ኢትዮጵያ የለ ህዚ ኣብዚ ሕዚ እዋን كمي تقونوا زغبركم تقاتلتنا ميجا استوديو أبالا سدرابيت سنلومون بماتيو زل عالم سدالو أقدستي وتهدرون بوليتيكاون معمالتا الزبانا حزنا لكم كريمنا لنا كباكم سدل أب كلو نقبات صح لايك سابسكرايبكم ونشير بمقبارك تعابر الناتلابنا دحرزا حد صار مساقين هم لسوكمينا سناي مكتتل አሁን ጠቅላይ ሚኒስትር አብይ ባሰቡበት መንገድ ተይዶ የኢትዮጵያ ህዝብ የባህር በር አግኝቶ ተጠቃሚ ከሆነ በማግስቱ ነው ከፖለቲካ ለቃለሁ የፖለቲካ ደንቆሮ ነኝ ማለት ነው አይገባኝም ማለት ነው ደደብ ነኝ ማለት ነው ይሄ ጉዳይ እንዳውም የባህር በር የማግኘት እድላችንን የሚያረቅ ነው የሚያወሳስብ ነው ከዚህ በኋላ በጎረቤት አካባቢ ያሉ ሀገሮች ሁሉ ኢትዮጵያን በስጋት ነው የሚያዩት በፍርሃት ነው የሚያዩት 130 ሚሊዮን ህዝብ ነው ያለኝ ብለህ ከ2 ሚሊዮን ከ3 ሚሊዮን ህዝብ ጋር ራስን በጉልበት ማነጻጸር ከጀመርክ በኋላ ማንንም ጎረቤት ሀገር በስጋት ነው የሚያየው በፍርሃት ነው የሚያየው ከነዚህ ሀገሮች ጋር ነገ በሰላማዊ መንገድ በጥቅም ልውውጥ በዲፕሎማሲ የባህር በር ጥያቄያችንን ለማሳካት የምናደርገው ጥረት ሁሉ ችግር ውስጥ ነው የሚወድቀው የማይቻል ነው የሚሆነው ስለዚህ ለኢትዮጵያ የባህር በር ማስገኘት የሚፈልግ መሪ በዚህ ወቅት አገሪቱ በጦርነት እየታመሰች በጦርነት በኃይል የባህር በር አመጣለሁ ብሎ አይፎክርም ይሄ የኢትዮጵያ የባህር በር እንዳታገኝ የሚፈልግ መሪ አመለካከት ነው አካሄድ أبز حلفة سومن أبي أحمد أبزكايدو مستراو أخيباتات إمارات عرب نقمنا وتادرا عقمي إثيوبيا أمنا خبز عقدتنا حيلتات فانو زي سعركم دا كمي بيلكم كلا أبيتي السجر دواو سرحيدات كسرعو تتصبي لهم كولو بقطع تزاري ومنا تفلطوم يهم إمارات مالت أمنا قطعاتهم بغليليهم زنقفو كبل أبي نتم أخيبانيهات كليس اللهم نيرو سلازي دما الإمارات أي تعرق لنا بجاهم بقعاتكم أرئينا بون تواغو توفيو أي تفرحو قبل كم زت أنقوقهم تقالي حنيرو أنه حج دما تلفزيون العربية ناي إمارات عرب منستر مكل خالزوقنا الشيخ حمدان المخدوم إمارات بقمنا أبي أحمدن حميت دقالون كم زت قطع قليس الله قبل اتما دبر تلفزيون نزي منستر كابز تفلالي كرنعات عالم نزور دوم زولو نقفتاتاتن بفلاي دما أبي أحمدن حميتي دقالون كم ناي وكلنا وقت تقيمم أبزي زوبا زكايرو زولو قفعتاتن جنوسايتن نزقربولو حطوتات شيخ حمدان المخدوم እዚኦም ደኣ አሽምባይ ተልእኾ ኢማራት ዓረብ ክፍጽሙ ንውሽጣዊ ቡድታታው ከማን ክምክቱ ዓቕሚ የብሎም ክብል ንኢትዮጵያን ንሕሜት ደጋሎን አናሽዩ ክብል እቲ ማዕከን ዜና ገሊጹ እዚ ሓበሬታ እዚ ካብ ኤሊታት ኢትዮጵያን ንልዕሊ 2 ዓመታት ክቃላሕ ዝጸንሐ ሓበሬታ ኮይኑ ማለት ሓድሽ ከም ዘይኮነን ከም ኣብነት ጋዜጠኛ ሃብታሙ ኢንጂነር ይልቃል ጀዋር መሐመድ ልደቱ አያለው ካልኦት በተደጋጋሚ ገልጾ ጸኒሖም እዮም ኣነ ይብል ልደቱ አያለው ኣቢ ንዓሰብ ተቆጻጺሩ ንኢትዮጵያ ዘረብሕ ረብሓ ከምጽእ ጀሚሩ እንተዝሰምዕ بقصبت كبوليتيكا عالم متسانبتكو أنا ناي بوليتيكا فلتت كم زي بالله أمينة دنبار مغاني فليت مقارسكو دوما بلكو بوليتيكا ونفتاتي كبل أبي أتي بحري ويعسب زبلوزلو ناي إميريت أجندا دا أمبر نعنا بزغوني هون تأمر كتأكم كم زي كلن كم زي قلقلنان بأنس أركوادا توساقيك دهر حجب بسلامة ومقدون
ኣክሰስ ናይ ባሕሪ ንኽህልወና ተሪር ሓደጋ ዘምጽእ እዩ ክብል ኣጠንቂቑ። ኣብዚ እዋን እዚ ፕሬዚደንት ኢሳያስ ኣብ ካይሮ ን5 መዓልታት ምጋሹ ኣብ ፖለቲካ ኢትዮጵያን ማእከላይ ምብራቕን ኤሽያን ዓብዪ መዘራርቢ ኣጀንዳ ኮይኑ ቀኒሎ። ኢሳያስ ኣብ ካይሮ ኣብ ፀንሓሉ ግዜ ዛጊት ምስ ፕሬዚደንት ኣሲሲ ተረኺቡ ኣብ ዓበይቲ ጉዳያት ተዛትዮም ከም ዘለውን ንቀይሕ ባሕሪ ኣብ ዝምልከት ድማ ብክልቲኦም ብጽኑዕ ክሕልዎ ምዃኖምን ግብፂ ኣብ ጎኒ ኤርትራ ከም ዘላን ገሊጻ ኣላ። እዚ ብዝተፈላለየ ምልእቲ ኣጋጣሚ ተጠቒሙ ፕሬዚደንት ኢሳያስ ምስ ብዙሓት ሰበስልጣናት ናይ ኩዌት፣ ጆርዳን፣ ስዑድ ዓረብ ካልኦትን ክራኸብ ምዃኑ እዩ ዝዝረብ ዘሎ። እዚ ማለት ድማኒ እቲ ኢሳያስ ዝጥቀመሉ ናይ ስትራቴጂክ ወይ ከዓ ናይ ጂኦፖለቲክስን ጂኦ ስትራቴጂክን ወይ እውን ስትራቴጂክ ዴብስን ንኸብዝሕ ንኸግፍሕ ክጥቀመሉ ከም ዝኽእል ይዝግለጥ። እቲ ዝዓበየ ኣተኩሮ ናይ ፕሬዚደንት ኢሳያስ ኣብ ሱዳን ኢትዮጵያን ዘተኩር ኮይኑ ኢማራት ማእከል ስሕበት ገይሩ እንታይ ክግበር ከም ዘለዎ ሰፊሕ ስትራቴጂካዊ ዝኾነ ስምዓትን ሚያጣን ክገብር ምዃኑ እዩ ዝዝረብ ዘሎ። ኣብ ዝሓለፈ ሰሙን ጀነራል ሕሜቲ ደጋሎ ንኤርትራ ዘናፀረ ተሪ መጠጋቕታን ፍኻራን ከም ዘስምዐ ዝዝከር ኮይኑ እዚ ድማ ትእዛዝ ናይ ኢማራት እምበር ሕሜቲ ደፊሩ ነቲ ሰራዊት ጀንጃዊት ኣሚኑ ከጥቅዕ ኢልካ ዘይሕሰብ ነገር እዩ። ነዚ መጥቃዕታ እዚ ማለት እቲ ጀንጃዊት ከጥቅዕ ምዃኑን ነቲ መጥቃዕታት ክትዕንቅፍ ኤርትራ ኢዳ ምስተእቱ ብቐጥታ ንኤርፖርት ከጥቅዕ ምዃኑ እዩ ተሓኒዩ ወይ ከዓ ፈኪሩ ዝነበረ። ከም ዝፍለጥ እዞም ብጃንጃዊ ዝፍለጡ ሚሊሻ ኩልና ከም ንፈልጦ ጃንጃዊት ማለት ትርጉሙ ፈረስ ዝተወጠሐ ሰይጣን ማለት እዩ። እዚኦም ከዓ ናይ ባሓቂ ኣጋንንቲ ወይ ሰይጣውንቲ ክባሉ ዘኽእሎም ተግባራትን ግፍዕን እዮም ዝፍጽሙ ዘለዉ። እዚኦም ድማ ናይ ባሓቂ ክሳዕ ክንደይ ናይ ድሑራት ኣጋንንቲ ዝሰፈኖም ምዃኖምን ኣብ ልዕሊ ሰላማዊ ህዝቢ ዝፈጸሞ ባርባራዊ ምጽናት ወይ ጆኖሳይድ ኣብ ዓለም ብሓፈሻ ኣብ ዞማና ድማ ከቢድ ናይ ድሕነት ስግኣት ፈጢሮም ብምህላዎም እቲ ናይ ካይሮ ርክባት ተሪር ስምዓትን ስጉምታትን ኣብ ምውሳድ ትጽቢት ዝግበሮ ነገራት ምዃኑ እዩ። እቲ ናይ ስርዓት ብልጽግና ዝዓበየ ሻቕሎት ድማ ኢሳያስ ኣብዛ እዋን እዚኣ ኣብ ካይሮ ን5 መዓልቲ ምቕናዩ ኣየቕሰኖምን። እዚ ድማ ዝኾነ ዓበይቲ ስትራቴጂካዊ ትልምታት ወይ ሽርሕታት ክህሉ ይኽእል እዮም ዝብሉ ስግኣት ሓዲሮም ስለ ዘሎ እዩ ማለት እዩ። ፕሬዚደንት ኢሳያስ ሓደ ካብቲ ዝዓበየን ዝተኻሕነሉን ዝተመኩሮን እንተተወኪስና እታ ስትራቴጂክ ዴፕስ ብኸመይ ንዕኡ ከም ዝጥዕም ገይሩ ይፈጥራን ስትራቴጂካዊ ጭንቀት ወይ ስትራቴጂክ ስትረስ ድማ ብኸመይ ናብ ቦታ ጸላእ የግዕዛን ኣጸቢቑ ይፈልጣ እዩ። ስለዚ ድማ እዛ ናይ ሕጂ ናይ ኢሳያስ ጉዕዞ ነታ ስትራቴጂካዊ ዕምቀት ወይ ስትራቴጂክ ደብስ ትበሃል ኣገዳሲት ነገር ብኸመይ የስፋሓን ንዳርፉርን ንኢማራትን ንኣብይን ድማ ቤን ስትረስ ይራግፈሎም ወይ ከም ቼዝ ቦርድ ዝመልኮ ጌም ብምዃኑ እቲ ድሕሪ ሕጂ ስምዕ ፕሪቶሪያ ብፍጥነት ዝወሰዶ ስጉምታትን ኣብ ጽምዶ ዝተሸፈነ ናይ ስትራቴጂክ ዴብስ ብቐሊሉ ክንምኮሶ ይከኣል። ብፍላይታ ኣብ ናብ ጸላኢ ኢሉ ዘቐመጣ ዘራግፈሉ ስትራቴጂካዊ ስትረስ ካብ ግዜ ደርግን መለስን ክሳብ ሕጂ ዝጥቀመላ ጌም ምዃና ማንም ዝፈልጦ እዩ። ትዝ ይብለና ሓደ ግዜ መለስ ዜናዊ ንዓይ ኤርትራዊ ተቃወምቲ ኣመልኪቱ ብቁጥዕ ኣብ ዝተዘራርበሉ ንሕና ኣብዚ 50 ዝኾኑ ውድባት ባጀት ክንስልዕ ተዋሪድና ሓንቲ ንዘይተፍሪ በዚ ድማ ኢሳያስ ንጉንጉ ዘድምዑ ተቃወምቲ እናጫጨሐ ርእስና ኣዚሩና ከም ዝበሎም ሓደ ካብቶም ናይ ተቃወምቲ ሓለፍቲ የዕሊልን ነይሩ። ንዓይውን ካልኦት ሰበስልጣናት ብተመሳሳሊ የዕሊሎም ነይሮም እዮም። ሻለቃ ንጋቱ ከም ኣብነት ተወሲድና እውን ኣብ ግዜ ደርግን ናይ ሳልሳይ አብዮታዊ ሰራዊት ናይ ዘመቻ መምርያ ሓላፊ ዝነበረ ኣብ ቃል ምሕትቱ ከም ዝገለጾ ኣብ መጽሓፉ ከም ዘስፈረ እቲ ናይ ሻዕብያ ናይ ሞቢሊቲ ማስተርስ ወይ ኢንጂነሪንግ ምዃኑ ካብኡ ናብኡ ድማ ነቲ ስትራቴጂክን ታክቲካልን ኦፕሬሽናል ዝኾነ ሞቢሊቲ ብዝለዓለ ብቕዓት ከም ዝሰርሑሉን ሻዕብያ ነቲ ኣብ ኤርትራ ዝነበረ ውግእ ንማእከል ኢትዮጵያ ብምምጻእ ወይ ስትራቴጂክ ደብስ ብምጥቃም ብምስፋሕ ነቲ ስትራቴጂክ ስትረስ ወይ ከዓ ስትራቴጂካዊ ጭንቀታት ወይ ከዓ ወጥረታት ናብ ኢትዮጵያ ከም ትግዕዝ ከም ዝገበረቶን ክብል ምስክርነት ሂቡ። ሕጂ እውን እታ ስትራቴጂክስ ዴፕስ ትበሃል ብጽምዶ ተጠሪዛን ነው ትግራይ እውን ተጠቃሚ ናይ ስትራቴጂክ ኮይና ሎሚ ትግራይ ንስትራቴጂካዊ ዕምቀታት ኩለንትናዊ ምንቅስቓሳትን ኣውሒሳ ኣብ ሓንቲ ዘይትደፈር ሓይሊ ወይ ክልል ኮይና ትርከብ።
نتي كولنت نزي كل كولنت النات عزب أبي ناب تقرأي وناب عزب كتك أنت فتنو كان محجي سراويت TDF أبجمجم أديسابا زمولوسو سراويت إيرتاينيرو حجينا بخميز بلا فتنة بخميز بلا ستمة ناي كلهم أسرالفا أبجمت إيديخا انتاي عينت قبر مرسخو خمزقولو بقليلو زفلتي من البات أبي كمان إزي سلا زسكوان صفران عمر سلطانو سلا زشا أولون كون بأقو كتارعن ريوزلان ولاون شعبيا بقمي نيرترا نارات كيلو كم زدغدغو بتمساسالي نحيلتات فانو مس كلهم ألافينو إتا استراتيجيك سترس كراقفولهم مغانو زقمت نقريم زدما أبي أتبيعو السرودو يمثل مغنياتو أبيتشو كتقررت نتجمرت بقوط عاكو توقوسع جميلة لا بزو حدث نقراتون أبز مات صومنات كنسمعنا أتزور رزلو 400 شعزقون مليشانا أوروميا نسمراقي عزلو إزغان عاسب كتكعيز بها نعي بوغاني أبي أبزاء وانزا كتكعيلكا بأوراو ديمقراسي دبلوماسياوي سقطي وناي زوباوي السلالفة كال شجر مكران نتا إثيوبيا كم صار أنت زي كوينو تنكسيلو زبجس كوينو أي سمعنان أنت تبجيسو دما إتي عمر سلطانو أبعد بحصرة كبك مخانيم زي نيرون لو مستدالي ماتيوس سلالميو ميجا ستوديو لايك سبسكرايب شير بمقوار تعابرو سبغال فيديو تعستد مساكم سسناين غلنا بسلام ماسكبر لا يتكفل يالو لراساችን ይቅር ለሌላው በጣም ወሳኝ የሆኑ እዚህ ብቻ አይደለም ደማችን የሚፈሰው የሰው ሀገር ሄደንም ደም እናፈሳለን እናንተ በምትልኩን በመሰጡን ትእዛዝ መሰረት ስለዚህ እኛ ከዚህ በኋላ እኛም ህዝባችንም እንዲበጠበጥ ደሙ እንዲፈስ እንድንሰዋ አንፈልግም ቁጭ ብላችሁ ተወያዩና ችግራችሁን ፍቱ ስለዚህ ይሄ ያንዳንዱ የኢትዮጵያ ወታደር ድምጽ ነው ለዚህ ብሔራዊ ምክክር ሁሉንም ማስተዋጽኦ ማድረግ አለብን ሁሉ ጊዜ እኔ ሲመጣ ሁሉም ነገር ይቀየር እኔ ሲመጣ ሁሉም ነገር ቀይረን አዲስ ስርዓት እናመጣለን የሚባለው ነገር በዚህ ዘመን የሚያስከዳ አይመስለኝም ቁጭ ብላችሁ በፖሊሲ በስትራቴጂ አጠቃላይ ኤክስኪዩቲቭ ኦርደር በሚባሉ ዋናውን በማይነካ አጥር ውስጥ ገብቶ ያስተካከሉ መወዳደር በዛ ለዚህ ስኬታማ መሆን እኛን ደሞ ትረስት አርጉን ከማንኛውም ጋር አትለጥፉን we are not loyal for anyone እኛ ለህዝብና ለኮንስቲቲዩሽን ነው ለዛ ነው ህይወት የምንከፍለው ድሮ ለገሌ አሁን ደሞ ለገሌ የሚባል ነገር ወለዳችሁትን ያሳደጋችሁትን እዚህ ደረጃ የደረስኩት እናንተ ስላሳደጋችሁኝ ነው ስለዚህ ያሳደጉትን መልሶ ለሌላ ሰው መስጠት የኢትዮጵያ ባህልም አይደል ሰው ሀገር ዞሬን እናያለን እኛ ወታደር ዩኒፎርም ለብሶ ሲሄድ የጎሪጥ ነው የምናየው ስሙን ቁመቱን አነጋገሩን እያየን እንፈርጀዋለን አሜሪካ ሀገር መጀመሪያ እኔ አንድ ጊዜ ኢትዮጵያ ልብስ ለብሼ አውቶቡስ ባቡር እየጠበቅኩ ያለው አንዱ መጣ ከዛ ምን አለኝ የሰር እለፍና ያዛንተ ስለ አገሬን ስላገለገል ካመሰግናለሁ ብሎ ነው ሰላምታ ይሰጠኝ ለምንድነው እኛ ይሄ ባህል የማይኖረን ለዛ ነው እኮ ወደ መንደር የምንወጣው አገራዊ ነገር ላይ ማትኮር ክብር ሊኖረን እኛ መንግስት ሆነን ይያለን መንግስት መስርተን ይያለን በቅኝ ግዛት የሚረገጡ የነበሩ ዛሬ እኛን የሚበልጡ አሉ ስለዚህ ለራስ መጀመሪያ ክብር ሰጥቶ ከዛ ማየት ጥሩ ነው ይላለው አመሰግናለሁ ያቄና ሁለቱም ግንባር ተሰልፌ ተዋግቻለሁ ወይም በውጊያው ተሳትፌያለሁ በአመራር እና ቅድም እንዳልነው ብዙ ኢትዮጵያውያን ያለቁበት ነው ከሁለቱም ወገን ውጊያውን ቢሆን ውስብስብ ነው እንደውም የውትድርና መለኪያዎች በተለያየ ጊዜ ከልምድ እየበለጸጉ የተሻለ ዘዴ ሁሉ የታየበት ነው ጠላትም ቢሆን
ምንንቀው አይደለም። ብዙ እንደውም አንዳንድ ቦታ ላይ እኛ አካዳሚ ተምረናል፣ ጦር ትምህርት ቤት ተምረናል፣ ወይም ስሩ ሰም ኢንስቲትዩሽን አልፈናል። ምንም ኢንስቲትዩሽን ውስጥ ያላለፉ ነገር ግን በጦር ግንባር ብቻ ብዙ ዓመት በመዋጋት ልምዳቸውን አካብተው ልምድ አካብተው ጥሩ ተዋጊ ሆነዋል፣ ጥሩ ስትራቴጂስት ሆነዋል፣ ጥሩ ታክቲሽያን ሆነዋል፣ ጥሩ ውጊያ ቀያሾች ሆነዋል እና ያ ልምድ ተገኝቶበታል እና እኛ ብቻ ልምድ አገኘን ማለት አልችልም፣ ወይም እኛ ብቻ ጥሩ ተዋጊ ነበርን ማለትም አንችልም። ጥሩ ተዋጊዎች ነበሩ። በተለይ ሻዕቢያ በጣም ጥሩ ተዋጊ ነው፣ እውነቴን ነው የምለው እና ከዛ ያ ውጊያ ሊያልቅ የማይችል በመሆኑ ሻዕቢያ ያደረገው ምንድን ነው? ውጊያውን ወደ መሀል አገር ማምጣት ነው። ትልቅ ስትራቴጂ ነው። እንደውም የእኛ ሰዎች ማየት ያልቻል ነው ብዬ የምገምተው ዛሬም በመሀል ሻዕቢያ ያመጣቸውን ለምሳሌ ከኦነግ ጋር አብሮ በመስራት ከህወሓት ጋር አብሮ በመስራት ሌሎችም ደቡብ አካባቢ ከነበሩ ጥቃቅን ነፃ አውጪ ነን ብለው ከተነሱ ድርጅቶች ጋር አብሮ በመስራት ያደርግ የነበረው ነገር ስትራቴጂ ነው። ለምን ውጊያውን ወደ መሀል የማምጣት ስትራቴጂ ነው። ማዕከላዊ መንግስት ማስጨነቅ ኤግዛክትሊ ማስጨነቅ ነው እና ማዕከላዊ መንግስት የሚጨነቀው እንዴት ነው? ጦር ይስባል ከላይ ያ ግንባር እየሳሳ ይሄዳል። ስለዚህ እነሱ ኢዝሊ ያንን መምታት ይችላሉ እና ያ አልታየም ነበረ እና በጥንቃቄ ስለዚህ ይሄ ብልጠት ነው፣ የውጊያ ብልጠት ይመስለኛል። የውጊያ ብልጠት ወይም ስትራቴጂ ብልጠት ነው እና ያንን አይ ቲንክ አፕሪሺየት ማድረግ ያስፈልጋል። አሁን ታሪክ ነው የምናወራው። ስለዚህ ታሪክ ስናወራ አቃለን አንቋሸን ማውራት አንችልም። የሆነውን ነገር ነው የምናወራው እና በዛ ጥሩ ስራ ሰርተዋል። እኛ ደግሞ ሰራዊቱ ውስብስብ ውጊያ ነበር። ቅድም እንዳልኩኝ ሻዕቢያ በስትራቴጂ ውጊያውን ወደ ተለያየ አቅጣጫ ሲያዘምት ትልቅ እርምጃ የወሰደው በትግራይ የህወሓትን ኃይል ማቋቋምና ማደራጀት አጋሩ ማድረግ ነው። በዚህ ምክንያት በትንንሽ ውጊያዎች እየጠነከረ መጥቶ ትልቅ ኮንቬንሽናል ጦርነት ደረጃ የደረሰው ወያኔ በአብዛኛው ሻዕቢያ ባደረገው ድጋፍ ነው እና ከዛ በኋላ እየጠነከሩ መጥተው ያ ሌላ ግንባር ተፈጠረ። ስለዚህ ፑል ማድረግ ተጀመረ ማለት ነው። ሰራዊት በተወሰኑ ግንባሮች ብቻ ሳይሆን በትግራይ ውስጥ በመላው ኢቭን በወሎ፣ በጎንደር በተለያዩ ቦታዎች ውጊያ መካሄድ ጀመረ። በዚህ ውጊያ በአብዛኛው ተጠቃሚ የነበረው ሻዕቢያ ነው እውነት ለመናገር ምክንያቱም ቅድም ያልኩት ነው፣ ስትራቴጂ ነው። የኢትዮጵያ ጦር ወደ ኋላ እንዲሳብ ተደረገ። ሻዕቢያ ለነጻነት የሚያደርገው ትግል ወደ መቃረብ የመጣው ትግራይ ውስጥ የነበረው ውጊያ እየተባባሰ ሲሄድ ነው። ለምሳሌ አንድ ስፔሲፊክ ምሳሌ ብሰጥህ ሎጂስቲክ ላይናችን ሲዘጋ አክሱምና አድዋ ላይ በትግራይ በኩል በኤርትራ በኩል እንዲመጣ ሲደረግ የመጀመሪያ ደረጃ ሻዕቢያ መንገዱን ነው የዘጋው። ምክንያቱም በዛ በኩል ሎጂስቲክ ከመጣ ሰራዊቱ ጠንክሮ መዋጋት ይጀምራል እዚህ ጋር። ስለዚህ ሎጂስቲክ መቆረጥ አለበት እና ያ የሻዕቢያ ጥቅም ነበርና አይ ቲንክ የዛን ጊዜ እንደዚህ ዲፕሊ ያስተዋል አልመሰለኝም እና ሻዕቢያ ግን ቀድሞ አስተውሎ ስለነበረ ሊያሸንፍ የሚችለው ጦርነቱ ወደ መሃል መጥቶ ሲጠነክርና ትግራይ ውስጥ ያለውም ሰራዊት ሎጂስቲክ አጥቶ ሲበተን የሻዕቢያ የድል ቀን ይቀርባል ማለት ነው እና ይሄን አሉ ውስብስብ ነበር። እንግዲህ መጽሐፌም ይሄንን ነው አሁን እዚህ ላይ ትውልድ ያናወጠ ጦርነት ነው የሚለው ከኦጋዴን እስከ ናቅፋ ከሽሬ ወሳኝ ጦርነት እስከ ቃሊቲ እስር ቤት አስገራሚ ጦር ውሎና አሳዛኝ ፍጻሜ ይላል ሻለቃ ንጋቱ ቦጋለ። ምንድነው ይሄ ባጭሩ ምንድነው ይሄ መጽሐፍ የሚለው? አሁንም ስለ እኔ ማን ነኝ የኔን ማንነት የሚገልጽ ከየት ተነስቼ እንዴት ወደ ጦሩ ገባሁ የሚል ነገር አንስቼበታለሁ። ከዛ ባሻገር ጦርነቱ ከየት ጀምሮ ወዴት ሄደ የሚለው አንድ ፓርት ሲሆን፣ ሁለተኛው ፓርት በሰራዊት ውስጥ ያለውንም በእስር ቤት የነበረውን ኢፍትሐዊነት የሚገልጽ አድርጌ ውስጤ ሚዛናዊ በሆነ መንገድ ጠላትንም ሳላራክስ የኛም ሰራዊት የከፈለውን መስዋዕትነት በትክክሉ በመግለጽ ምክንያቱም ጠላትን ልታራክስ አትችልም። በአንድም በሌላ መንገድም ተሸንፈናል። የተሸነፍንበትን ምክንያት ማስረዳት ነው ያለብን እንጂ በርደኑ የኛ ነው ለምን ተሸነፍን የሚለውን ማስረዳት ግን አልተሸነፍንም ብለን መፎከር ደግሞ ትክክል አይደለም እና
ያንን ሁሉ ሚዛናዊ በሆነ መንገድ ገልጫለሁ ብዬ አስባለሁ።